ሰላምታችን በእያላችሁበት ይድረስ። እንደምናላችሁ የተወደዳችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናንባቸው አብሬያችሁ ቆያለሁ። ማህበረሰቡ ከጸጥታ አካላት ጋር በመቀናጀት የአካባቢውን ሰላም ዘላቂነት ማረጋገጥ እንዳለበት ተገለጸ። ለሰላም ዘብ እንቆማለን፣ የልማት አርበኛ እንሆናለን በሚል መሪ መልእክት በደሴ ከተማ ከተለያዩ አደረጃጀት መሪዎችና መምህራን ጋር ውይይት ተደርጓል። ህይወት አስማማው ሰላምን ለማጽናት የሁሉንም አካላት ትብብርና ተሳትፎ ይጠይቃል። በተለይ ማህበረሰቡ ከጸጥታ አካላት ጋር መቀናጀትና መናበብ ከቻለ ለሰላም አበርክቶ የላቀ ነው። በደሴ ከተማ በወቅታዊ ሰላም ጉዳይ ዙሪያ ከተለያዩ የህብረተሰብ ክፍሎች ጋር ውይይት ተደርጓል። የውይይቱ ተሳታፊዎች አካባቢያቸውን ሰላም ለመጠበቅ ከእስከዛሬው በተሻለ እየሰሩ መሆኑን የገለጹት በዚህ በግሎባላይዜሽን ደረጃ ወይም ማለት በስልጣኔ ደረጃ እየመጠቀ የመጣው በመማር ነው፣ በሰላም ነው፣ በውይይት ነው የተገነባው ዓለም በስምምነት ነው። ስለዚህ ውይይት መሰረታዊ ነገር ነው። ጦርነት ሊሆን ቢችል እንኳን የመጨረሻው አማራጭ ነው ሊሆን የሚችለው እንጂ ጦርነት መፍትሄ ሆኖ አያውቅም። ስለዚህ በውይይት ወደ መልካም ማስተሳሰብ የምንመጣበት ሁኔታዎች ቢፈጠሩ እንደኔ ይሄ ቢሆን የተሻለ ይመስለኛል። የኛ ማህበረሰብ በመጀመሪያ ይነቃ ነው፣ ሰላሙን ያስጠብቃል። ነገር ግን እንደዚህ አይነት የንቃተ ህሊና ስራዎች በየጊዜው ቢሰሩ ለምን አንዳንድ ያላወቅናቸውን ነገሮች ብናውቅ ለሰዎች ብንተርፍ አክቹአሊ የታዩ ነገሮች እያሉ ቢሆንም ደግሞ ያላየናቸውም ያልሰማናቸውም ነገሮች ስለሚኖሩ መድረኮች እየተዘጋጁ የውይይት ፕሮግራም በየጊዜው ቢኖር የተሻለ ነገር ይኖራል ብዬ አስባለሁ። ይሄ መድረክ ትልቅ መድረክ ነው። ሁሉም አደረጃጀቶች ያሉበት ነው። እነኛ አደረጃጀቶች በርካታ የማህበረሰብ ክፍል በስራቸው አለ። ይህን ማህበረሰብ ክፍል ለሰላም፣ ለተሻለ እድገት፣ ለከተማ አጠቃላይ እንቅስቃሴና ለተጀመሩት የልማት ስራዎች መጠናከር የበኩልን አስተዋጽኦ ያበረክታል። ይህን ካየን እነዚህ አካላት ትልቅ ሚና አላቸው የሚል ሀሳብ አለን። እንደ መንግስት ይሄ መድረክ ማዘጋጀቱ ተገቢና ተገቢ ነው። ስለዚህ አሁን ምናልባትም የምርጫ ወቅት ነው። አጠቃላይ ሰላማችንን በማስጠበቅ ያሉትን የልማት ስራዎች በማጠናከር ረገድ ሰፊ ሚና ስላላቸው እሱን ለመወጣት የበኩልን አስተዋጽኦ ያበረክታል የሚል እምነት አለ። የደሴ ከተማ አስተዳደር ምክትል ከንቲባ አቶ ሽመልስ ጌታቸው ለሰላም እጦት ምክንያት የሚሆኑ ጉዳዮችን ለጸጥታ አካላት በመጠቆም ማህበረሰቡ የቀደመ ትብብሩን አጠናክሮ እንዲቀጥል ጥሪ ያቀረቡ ሲሆን ይህን መተግበርም የከተማዋን ሰላም ማስጠበቅ እንደሚያስችል ተናግረዋል። የተጀመረው ልማት አጠናክሮ ማስቀጠል ነው። ይሄ በደንብ መያዝ አለበት። ሁለተኛው የአካባቢውን ሰላም፣ የሀገሪቱን ሰላም፣ የክልሉን ሰላም ለማስጠበቅ በሚደረገው የላቀ ርብርብ ህብረተሰቡ በአንድ መልኩ የዚሁ ተሳታፊ አካል በመሆን በትንሹ ሰፈሩ ከሚገባው ሰርጎ ገብ የጸጉረ ልውጥና ሰላም አደፍራሽ ኃይል ለቅሶ መጠበቅ ያስፈልጋል። ከዚህ ላቅ ሲል ደግሞ ግንባር ላይ የሚሰለፈው ሰራዊታችን ደግሞ ከጀርባ ደጀን ሆኖ በሞራልም በስንቅም ማገዝ አለበት ማለት ነው። አመራሩም ህዝቡም መንግስት ሰራተኛው በአጠቃላይ ተግቶ ለዚህ ጽኑ ዓላማ መስራት አለበት። የአማራ ክልል ከተማና መሰረተ ልማት ቢሮ ምክትል ኃላፊ አቶ ሱሌማን እሸቱ አካባቢን በንቃት በመጠበቅ ለሰላም መትጋት እንደሚያስፈልግ ነው የተናገሩት። ሰላም አንድ ጊዜ ሰርተ ነው የሚቋጭ አይደለም። በተከታታይ ሰላም ናፋቂዎች መሆን አለብን። ለሰላም ራሳችንን ማዘጋጀት አለብን። እንግዲህ ሰላም የሚጀምረው ከውስጥ ከራስ ነው፣ ከግለሰብ ነው የሚጀምረው። እያንዳንዱ ማህበረሰብ የሰላሙ ዘብ መቆም አለበት ሲባል በግለሰብ ደረጃ ሰላምን አጥብቆ መሻት አለበት። ዲሲፕሊን እንዲሆነ አካሄድን መምረጥ አለበት። በራሱ ብቻ ሳይሆን እኩዮችን ደግሞ መታገል አለበት። ጽንፈኛ ኃይሎችን መታገል አለበት። በከተማው ውስጥ ምቹ ሁኔታዎችን የሚጠባበቁ በተለይም ደግሞ ችግር እንዲከሰት ሎቢ የሚያደርጉ በውስጥ የሚሰሩ አካላትን መታገል አለበት። መረጃ መስጠት አለበት ማህበረሰቡ ማለት ነውና ዛሬም በመድረኩ ያረጋገጠልን በነገራችን ላይ አንዱ ፋክት ይሄንን ነው። በውስጣችን ተደብቀው የሚኖሩ ኃይሎች አሉ። እነዚህን መንግስት ሊያጣራልን ይገባል፣ ሊያወጣልን ይገባል፣ የጸጥታ ኃይሉ ሊታገላቸው ይገባል የሚል ህዝቡ ሀሳብ ሰጥቷል። ይሄ ለጸጥታ ኃይሉ ብቻ የሚሰጥ አይደለም፣ ለመንግስት አካላት ብቻ የሚሰጥ አይደለም። ሰባተኛውን ሀገራዊ ጠቅላላ ምርጫ ሰላማዊና ዲሞክራሲያዊ ለማድረግ በምርጫ የሚሳተፉ ተፎካካሪ ፓርቲዎች የድርሻቸውን ማበርከት እንዳለባቸው ተመላከተ። በደሴ ከተማ አስተዳደር የሚንቀሳቀሱ ፓርቲዎች የጋራ ምክር ቤት መድረክ በምርጫ ውጤታማነት ላይ ያተኮረ ውይይት አካሂደዋል። ከድራሊ ተጨማሪ አለው።
በመጪው ግንቦት በሚካሄደው ሀገራዊ ጠቅላላ ምርጫ ላይ የሚሳተፉ ፓርቲዎች በተናጥል ከሚያደርጉ ዝግጅት ባሻገር በጋራ ሆነው ለሰላማዊ ምርጫ እየሰሩ ይገኛሉ። በደሴ ከተማ አስተዳደር የሚገኙ ተፎካካሪ ፓርቲዎችም በምርጫው ጉዳይ ላይ ያተኮረ ውይይት አካሂደዋል። በውይይቱ የብልጽግና፣ የኢዜማ፣ የነጻነትና እኩልነትና የወሎ ዲሞክራሲያዊ ፓርቲ ተወካዮች ተገኝተዋል። ትግላችን ሰላማዊ ዲሞክራሲያዊ የሰፈነበት ምርጫ እንደሆነ ነው እኛ የወሎ ህዝቦች ዲሞክራሲያዊ ፓርቲ እየሰራን ያለ ነው። የሰላም አማራጭን የማይቀበሉ ምርጫ እንዳይደረግ ግፊት የሚያደርጉ ፓርቲዎች አባሎች እንዳሉ በግምገማችን አስቀምጠናል፣ አግኝተናልም። ይህንን እኛም እንደ ፓርቲ አምረን እንቃወማለን። ምክንያቱም ሀገር ማሸነፍ ያለበት በምርጫና በምርጫ ብቻ ነው። እያንዳንዱ ፓርቲ በቅድመ ምርጫ የተዘጋጀበት ያለው ዝግጅትና የገጠመውን ችግር አንስቷል። ስዘጋጅ እጩ ስመለምል ታዛቢ ስመለምል የገጠመኝ ችግር አለ፣ ይሄ ሊፈታልኝ ይገባል ከገዢው ፓርቲ አንጻር ብለው ያነሷቸው አሉ። ገዢው ፓርቲ የሚመለከቱትን እና ያመንባቸውን ሊፈቱ ይገባሉ። ቀጣይ 15 ቀን ስንገናኝ እነዚህን ችግሮች ፈተን እንመጣለን ብለን የወሰድነው የቤት ስራ አለ። ከዛ ባሻገር አሁን ባለው ነባራዊ ሁኔታ ደሴ ከተማ ላይ ዲሞክራሲያዊ ምርጫ ለማድረግ የሚደረገው ቅድመ ዝግጅት ፍጹም ጤነኛ ነው። ምርጫ እስካለ ድረስ አሸናፊና ተሸናፊ ስለሚኖር ፓርቲዎች ይህንኑ ተገንዝበው ለምርጫ መዘጋጀት አለባቸው ያሉት የምክር ቤቱ ሰብሳቢ ሻምበል ደመሌ ተረፈ እንዲህ አይነት ውይይቶች የዲሞክራሲ ባህልን ለማዳበር ከፍተኛ ፋይዳ እንዳላቸው ተናግረዋል። የተሳካ ምርጫ እንዲደረግ ውይይት አድርገናል። ሁሉም ፓርቲዎች የራሳቸውን ሀሳብ አቅርበዋል። በገዢው ፓርቲ ላይ ሊስተካከሉ የሚችሉ ነጥቦች ተነስተዋል። ተፎካካሪ ፓርቲዎች ወደፊት ሊያጋጥማቸው የሚችሉ ችግሮች ተነስተዋል። እነዚህን በሙሉ በማገናዘብ ሰፊ ውይይት ብዙ ሰዓታት በነጻነትና በዲሞክራሲ መንገድ ውይይት አድርገናል። ይሄ ደግሞ የዲሞክራሲ ምህዳር ለማስፋት ነው። ምርጫ እስካለ ድረስ አሸናፊና ተሸናፊ ይኖራል። ያንን ፓርቲዎች መገንዘብ ስላለባቸው ተገንዝበውም አባሎቻቸው በዲሞክራሲ ስርዓት ምርጫ እንዳካሄዱ ህብረተሰቡም ራሱ የምርጫ ካርድ እንዲወስድ እስከማድረግ ድረስ ነው እንቅስቃሴ እያደረግን ያለ ነው። በመጪው ምርጫ አሸናፊ ለመሆን ፓርቲዎች የራሳቸውን ዝግጅት እያደረጉ እንደሚገኙም ነው የገለጹት። ይህንን ምርጫ ደግሞ ለማሸነፍ አንዳንድ የሚስተዋሉ ችግሮች ወደ ምርጫ ቅስቀሳ ስንገባ የሚያጋጥሙ ሊገጥሙን የሚችሉ ችግሮችን ነቅሰን አውጥተን የዝግጅት ምዕራፍ ላይ ነው የምንገኘው። አሁን ብልጽግና ፓርቲ የራሱን ዝግጅት ጀምሯል። እጩዎቹን መርጧል፣ ታዛቢዎችን መርጧል። ምርጫ ጣቢያዎች ተዘጋጅተዋል። አባላትና ሰልጥነናል፣ አብቅተናል። ምርጫ የሚቀሰቀሰውን ኃይል ሁሉ ኦሪንቴሽን ሰጥተን ወደ ስራ አስገብተናል። ምርጫው ከማንም በላይ ህብረተሰቡ ሳይሸማቀቅ፣ አባሎቻችን ሳይሸማቀቁ፣ እጩዎቻችንም ሳይሸማቀቁ ጭምር እንዲንቀሳቀሱና ምርጫው ፍትሃዊ ሆኖ እንዲቀጥል የበላይነትን እንዲኖረን ጥረት እያደረግን ነው። ዝግጅት አድርገናል በሚገባ ከገዢው ፓርቲ ብቻ ሳይሆን ከተፎካካሪዎች ጋር በቅርብ እየሰራን ነው። ምን ማድረግ አለብን? ለምን የሰው ህይወት ውድ ነው። የሰው ህይወት ዋጋ የሚከፈልበት አይደለም። ያለምንም ኩሽታ ምርጫው እንዲያልቅ ኢዜማ ትልቅ ጥረት ያለ አገር አቀፍ ፓርቲ ስለሆነ ስለዚህ በዛ መንገድ ነው እየሄድን ያለ። ሰላም የገዢው ፓርቲ የብልጽግና ብቻ አይደለም፣ የወሎ ዲሞክራሲያዊ ፓርቲም ነው፣ የኢዜማም ነው፣ የነጻነትና እኩልነት ፓርቲም ነው፣ እንዲሁም የሌሎች ፓርቲዎች ነው። ዋጋ ሰጥተን ተለያይተናል። አሁን የፓርቲዎች የጋራ ምክር ቤት ከዚህ በኋላ ቢያንስ በየ15 ቀኑ እየተገናኘ እንደሚወያይም ተጠቁሟል። የሴቶች አደረጃጀቶችን ውጤታማነት ለማረጋገጥ ድጋፍና ክትትል እያደረገ መሆኑን የሰሜን ወሎ ዞን ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ አስታወቀ። ተደራጅተው በመስራታቸው ኢኮኖሚያዊ አቅማቸው እያደገ መሆኑን አስተያየታቸውን ለአማራ ሚዲያ ኮርፖሬሽን የሰጡ ሴቶች ተናግረዋል። ካሳሁን ኃይለ ሚካኤል ዝርዝሩን ይዟል። የሰሜን ወሎ ዞን ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ የሴቶችን ሁለንተናዊ አቅም ለማጎልበት በየቀበሌያቸው እንዲደራጁና እንዲረዳዱ እያደረገ ነው። በሀብሮ ወረዳ 027 ቀበሌና በሐራ ከተማ አስተዳደር የተደራጁ ሴቶችን አሚኮ አነጋግሯል። መደራጀታቸው ሁለንተናዊ አቅማቸው እንዲደረጅ ምክንያት መሆኑን የሀብሮ ወረዳ 027 ቀበሌ ነዋሪዎች ያስረዳሉ። ማህበራዊና ኢኮኖሚያዊ ኑሮ ያጠራት ሴት ብትኖር ከተደራጀነው ሴቶች ውስጥ በተቻለና አቅም የተቻለንን ገንዘብ አዋዕተን ልጆቹ ትምህርት እንዳያቋርጡ እናደርጋለን። በትምህርትም ጉዳይ በግብርናም ጉዳይ የጓሮ አትክልት እንድንተክል ህገወጥ ዝውውር ልጆቻችን የኛንም ይሁን የተደራጀውንም ሴት ይሁን ያልተደራጀውን ሴት ህጋዊ በሆነ መንገድ እንዲሄዱ እንወያያለን። እኛ መንግስቱ ይሄንን አስታውቆናል። ከወንዶይ መለመን ሀጎረቤት ይዞ አበድሩነን አቁመናል። እንወያያለን በደንብ አድርገን እከሌ ዛሬ ተወስጃለሽ፣ እከሌ ዛሬ ትቀሪያለሽ በተራ የብራችንና ገባብ እንዲመጥኑ የሸገረው ከሌ ሸግሮታል ዛሬ ወስዶ ይነግድ ለልጁ ወረቀት መግዣ ይሆናል
እየተባባልን እየተዛዘነ እንቆጥባለን። በሀራ ከተማ የተደራጁ ሴቶች በበኩላቸው በመደራጀታቸው ኢኮኖሚ አቅማቸው እያደገ መሆኑን ነግረውናል። አራታችን እኔ ጤፍ አቀርባለሁ፣ እሷ እንጀራ ትጋግራለች። ስንነሳሳ በተስፋ ብርሃን ነው። ቁጠባችን አሁን 30ም አልተለያየንም አለን። አሁን ግን በግላችን እየሰራን ነው ያለን። ስንቋቋም በተስፋ ብርሃን ነው። አረብ ሀገር ስደተኛ ነኝ፣ ግን እስካሁን ያው እንትን የለኝም ነበር። ከመጣሁ 4ኛ ዓመቴ ነው። አሁን አልሐምዱሊላህ ተደራጅተን ጓደኞቼ ጋር 10 ተደራጅተን ባልትናውን በእጃችን ነው የምናዘጋጀው። ምን ምንለው እየሰራን ነው አልሐምዱሊላህ። የሀብሮ ወረዳ ሴቶች ወጣቶችና ማህበራዊ ጉዳይ ጽህፈት ቤት የሴቶች ማህበር ሰብሳቢ ሶፊያ ሁሴን በወረዳው ከ22000 በላይ ሴቶች በማህበር መደራጀታቸውን ገልጸዋል። 22174 ሴቶች በልማት ህብረት ተደራጅተዋል። በዶሮ እርባታ፣ በፍየል እርባታ ከቆጠቡት ገንዘብ ወረት ካጠራቸው ተበዳድረው ያን ስራ ይሰራሉ። ይሄ ህገወጥ የሰዎች ዝውውር የሚበዛበትና ያለ እድሜ ጋብቻ ስላለ ያንን በሰፊው በመምከር ራሳቸው ገደብ እከሌ በባህር ልጇን ከላከይ ወደ 1 ሚሊዮን አካባቢ ገደብ ጥለው በዛ የመዳኘት እርስ በርሳቸው ይመካከራሉ ማለት ነው። የሰሜን ወሎ ዞን ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ ኃላፊ እመቤት ደሳለ በበኩላቸው የሴቶችን አደረጃጀት ውጤታማነት ለማረጋገጥ ክትትልና ድጋፍ ይደረጋል ነው ያሉት። እንደ ዞን የተደራጁት ከ370 ሺህ አካባቢ ሴቶች ተደራጅተዋል። በቁጠባ የተደራጁ ሴቶች ቁጠባን በመቆጠብ ከየት ወደ የት መጥተዋል የሚለውን እንፈትሻለን። መሬት ላይ ያለውን እስከ 8 ሚሊዮን ብር ድረስ የቆጠቡ ሴቶችም ጭምራሉ። ለሌሎችም የማበደርና ሆቴል ሌሎች ወደ ኢንቨስትመንት የዞሩ ሴቶች ሁሉ አሉ ማለት ነው። ስለዚህ ይሄ ተጠቃሚነታቸውን እያረጋገጥን ያለንበት ሁኔታ ነው ማለት ነው። ስለዚህ መደራጀታቸው ትልቅ ኃላፊነት ይዘው ችግራቸውን እየፈቱ ያሉበት ሁኔታ ነው ማለት ነው። የተደራጁትን ሴቶች ሙሉ በሙሉ ውጤታማ ለማድረግ በትኩረት መስራት እንደሚገባም ተመላክቷል። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ስለቆያችሁ እናመሰግናለን። ከዜናዎቹ ጋር ደጀን አምባቸው ነበርኩ። ጤና ይስጥልን።